ዌብሳይቶችን በመንጎበኝበት ወቅት በኮምፒውተር ስክሪናችን ላይ ብቅ የሚሉ የድረገጽ ኩኪዎችን ይጠቀማል የሚሉ ጽሁፎች እቀበላለሁና አልቀበልም ከሚሉ አማራጮች ጋር መምጣታቸው የማይቀር ነው። ነገር ግን ሁላችንም ቶሎ ወደ ድረገጹ ገብተን የምንፈልገውን ብቻ ለማሰስ በመቸኮላችን የሚለውንና የሚያስመርጠውን አስተውለን ሳናይ እቀበላለሁ ብለን እንገባለን። ነገር ግን እነዚህ ነገሮች ምን እንደሆኑ ለማሰብ ሞክራችሁ ታውቃላችሁ? ከሁሉም በላይ እነዚህ ነገሮች ለግዙፉ የግል መረጃ አሰባሰብ ኢንዱስትሪ እንዴት አስተዋጽኦ እንደሚያበረክቱ መረዳት ይኖርብናል። ከአስተዋዋቂዎች እስከ ዳታ ብሮከሮች ድረስ ኩባንያዎች ስለእናንተ ያለማቋረጥ መረጃ እየሰበሰቡ ነው። በኢንተርኔት ላይ ሰርች የምታደርጉትን ነገር፣ ፍላጎቶቻችሁን፣ በድረገጽ ላይ ምን ያህል ጊዜ እንደምታጠፉ ጭምር እያንዳንዷ ዳታ ትሰበሰባለች። የድረገጽ ማሰሻ ብራውዘር ላይ የሚቀመጡ ኩኪዎች ደግሞ በዚህ በመረጃ የሚመራ ኢኮኖሚ ውስጥ ቁልፍ መሳሪያ ናቸው። በዚህ ቪዲዮ ስለ ኩኪዎች ማወቅ ያለብንን ነገር ሁሉ እንቃኛለን። ምን እንደሆኑ፣ እንዴት እንደሚሰሩ፣ ስለ አይነቶቻቸውና አብረዋቸው ስለሚነሱት የግላዊነት ወይንም ፕራይቬሲ ስጋቶች እናነሳለን። ኩኪዎች ምንድናቸው? ኩኪዎች ድረገጾችን በመንጎበኝበት ወቅት ወደ ኮምፒውተራችን ብራውዘር ሴቭ የሚደረጉና የሚከማቹ ነገሮች ሲሆኑ ዌብሳይቶች እናንተ ማን እንደሆናችሁና ምን እያደረጋችሁ እንደሆነ ለማስታወስ የሚጠቀሟቸው ትንሽ ማስታወሻዎች ናቸው። አንድ ድረገጽ የመግቢያ መረጃዎቻችሁን ወይንም ሎጊን ስታደርጉ የምታስገቡትን ሁሉ እንደሚያስታውስ፣ እንዲሁም ብራውዘራችሁን ከዘጋችሁ በኋላ እንኳን ለምሳሌ የኢኮሜርስ ፕላትፎርም ላይ ካርት ውስጥ ያስቀመጣችኋቸውን ዕቃዎች አስታውሶ እንደሚያስቀምጥ አስተውላችሁ ታውቃላችሁ? ያ ሁሉ የሚሆነው በኩኪዎች ነው። ይህ ሲሆን እኛ በየጊዜው የዌብሳይት የግል መረጃዎቻችንን ማለትም ኢሜይል፣ ፓስወርድ የመሳሰሉትን ማስገባት አይጠበቅብንም። ኩኪዎች ግን ዓላማቸው ሁሌም እኛን ለመጥቀምና ህይወታችንን ቀላል ለማድረግ አይደለም። ኩኪዎች የኢንተርኔት ላይ እንቅስቃሴያችንን እግር በእግር ስለሚከታተሉ ለኩባንያዎች የግል መረጃዎችን የሚሰበስቡበት መግቢያ በር ሆኗቸዋል። ዋይርድ የተባለው መጽሔት በግል መረጃ ላይ አተኩሮ ባወጣው ጽሑፍ ዲጂታል አሻራዎቻችን በቢሊዮኖች የሚቆጠሩ እንደሆኑ አስነብቧል። አስተዋዋቂዎች ወይንም አድቨርታይዘርስ የማህበራዊ ሚዲያ ገጾችና የምርጫ ዘመቻዎች ሳይቀሩ ባህሪያችንን ለመከታተል፣ ፍላጎታችንን ለመተንበይና በኢንተርኔት ላይ በምንመለከታቸው ነገሮች ላይ ተጽዕኖ ለማድረግ ኩኪዎችን ይጠቀማሉ። ይህ ማለት ኩኪዎች በኢንተርኔት ላይ ከምናደርገው እንቅስቃሴ ተነስተው ስለ ምርጫዎቻችን መረጃ ማከማቸት ብቻ አይደለም ስራቸው። ኩኪዎች የግል ዳታችንን ወደ ፕሮዳክት ለመቀየር የተነደፈ በጣም ትልቅ የሆነ ስርዓት አካል ናቸው። ነገር ግን እነዚህ ኩኪዎች ይህንን ሁሉ እንዴት እንደሚያደርጉ ጠለቅ ብሎ መመልከት ያስፈልጋል። አንድ ድረገጽን ስንጎበኝ ድረገጹ የሚቀመጥበት ሰርቨር አንድ ትንሽ ፋይል ማለትም ኩኪ ወደ ብራውዘራችን ይልካል። ይህ ፋይል በኮምፒውተራችን ላይ የሚከማች ሲሆን ምርጫዎቻችንን ወይም በአንድ ጊዜ የብራውዘር ቆይታችን የሚኖሩ መረጃዎችን ይይዛል። በሚቀጥለው ጊዜ ያንን ድረገጽ ስንጎበኝ ብራውዘራችን ኩኪውን ወደ ሰርቨር መልሶ በመላክ ድረገጹ ላይ ቀድመን ያደረግናቸውን ነገሮች ሁሉ በራሱ ያደርግልናል። ሁለት ዋና የኩኪ አይነቶች አሉ። የመጀመሪያው አይነት ኩኪዎች እኛ በመጎበኘው ድረገጽ አማካኝነት የሚፈጠሩ ሲሆኑ ድረገጹ ላይ የምናስገባውን የሎጊን ኢንፎርሜሽን እንዲሁም ያስተካከልናቸውን ነገሮች ሁሉ ሴቭ አድርገው ያስቀምጣሉ። ሁለተኛ የኩኪ አይነቶች ደግሞ እኛ ከመንጎበኘው ድረገጽ ውጪ ባሉ አስተዋዋቂዎች ወይንም አድቨርታይዘሮች የሚፈጠሩ ሲሆኑ እነዚህ ኩኪዎች ሰርድ ፓርቲ ኩኪስ ይባላሉ። የሶስተኛ ወገን ኩኪዎች የማስታወቂያ አውታረ መረቦችና የዳታ ብሮከሮች በተለያዩ ድረገጾች ላይ የእናንተን እንቅስቃሴ ለመከታተል እንዲችሉ ያደርጋሉ። አንድን ምርት ወይንም ፕሮዳክት በአንድ ድረገጽ ላይ ለመመልከት ከሞከራችሁ በኋላ ሌሎች ድረገጾች ላይ በገባችሁ ቁጥር የዛን ምርት ማስታወቂያዎች በተደጋጋሚ ልታዩ ትችላላችሁ። ይህ የሚሆነው በሰርድ ፓርቲ ኩኪዎች አማካኝነት ነው። የዋይርድ መጽሔት ጽሑፍ ዳታ ብሮከሮች ይህንን መረጃ ሰብስበው ለአድቨርታይዘሮች፣ ኢንሹራንስ ሰጪዎች፣ ሌላው ቀርቶ ለህግ አስከባሪ ኤጀንሲዎች እንደሚሸጡ ያስረዳል። ውጤቱ ከእናንተ ቁጥጥር ውጪ የሆነ ዝርዝር የዲጂታል መረጃችሁን ማግኘታቸው ነው። ሁሉም ኩኪዎች እኩል አይደሉም፣ በተመሳሳይ መንገድም አይፈጠሩም። እያንዳንዳቸውም በዝርዝር እንመልከት። ሴሽን ኩኪዎች እነዚህ ጊዜያዊ ኩኪዎች ሲሆኑ የሚቆዩት ድረገጽ በመናሰስበት ጊዜ ብቻ ነው። ብራውዘራችንን ከዘጋም በኋላ ይጠፋሉ። ፐርሲስተንት ኩኪዎች እነዚህ ለተወሰነ ጊዜ የሚቆዩና
እንደ ሎጊን ዝርዝሮች ያሉ ነገሮችን ለማስታወስ የሚያገለግሉ ናቸው። ሴኪዩር ኩኪዎች፣ እነዚህ ደግሞ ደህንነቱ በተጠበቀ HTTPS ኮኔክሽን ላይ ብቻ ጥቅም ላይ ይውላሉ። ዞምቢ ኩኪዎች፣ እነዚህ ኩኪዎች የማይጠፉና ካጠፋናቸው በኋላ እንኳን የተደበቁ ስክሪፕቶችን በመጠቀም ተመልሰው መምጣት የሚችሉ ናቸው። በመጨረሻም አወዛጋቢ የሆኑት ሰርድ ፓርቲ ኩኪዎች አሉ። እንቅስቃሴያችንን በኢንተርኔት ላይ ለመከታተል በአድቨርታይዘሮች ጥቅም ላይ የሚውሉ ናቸው። በአውሮፓ እንደ GDPR General Data Protection Regulation እና CCPA California Consumer Privacy Act ያሉ ደንብ አውጪዎች የሰርድ ፓርቲ ኩኪዎችን እንቅስቃሴ በጥልቀት መመልከት ጀምረዋል። ይህም ድረገጾች ዳታን ከመሰብሰባቸው በፊት ፍቃድ እንዲጠይቁ ያስገድዳቸዋል። ነገር ግን ድረገጹ ኩኪ እንደሚጠቀም የሚገልጽ ጽሑፍ በኮምፒውተር ስክሪናችን ላይ ሲመጣ ሁሌም እቀበላለሁ የሚለውን ተጭነን ማለፋችን እንዲከታተሉና ዳታችንን እንዲሰበስቡ ፈቀድን ማለት ነው። እንደ ዋየርድ ጽሑፍ ከሆነ የግል መረጃ ኢኮኖሚ በ100 ቢሊዮን ዶላር የሚቆጠር ገንዘብን ያንቀሳቅሳል። ኩኪዎች በዚህ ስርዓት ውስጥ ትልቅ ሚና ይጫወታሉ። ይህም ኩባንያዎች ከግዢ ልማዶቻችን እስከ ፖለቲካ አመለካከቶቻችን ድረስ ሁሉንም ነገር እንዲከታተሉ ያስችላቸዋል። አድቨርታይዘሮች ብቻ ሳይሆኑ መንግስታትና የስለላ ኤጀንሲዎች የኢንተርኔት ላይ እንቅስቃሴን ለመቆጣጠር ኩኪዎችን ሲጠቀሙ ተይዘዋል። ግላዊነትን እንጠብቃለን የሚሉ ኩባንያዎች እንኳን ሁልጊዜ ሀቀኛ አይሆኑም ተብለው የሚታሰቡ ሲሆን ለምሳሌ ፌስቡክ ስለ ኩኪ መከታተያ ፖሊሲው ተጠቃሚዎችን በማሳሳቱ እርምጃ ተወስዶበት ነበር። ጉግል በድብቅ መረጃን ማንነትን በማያሳውቅ ሁኔታ በመሰብሰብ ላይም ክስ ቀርቦበት ያውቃል። ለእነዚህ ስጋቶች ምላሽ ለመስጠት ታዲያ እንደ ፋየርፎክስ እና ሳፋሪ ያሉ ብራውዘሮች ሰርድ ፓርቲ ኩኪዎችን ማገድ የጀመሩ ሲሆን ጉግል ክሮም በ2024 ተመሳሳይ እርምጃ ለመውሰድ አቅዶ ነበር። ነገር ግን ብዙ ባለሙያዎች ኩባንያዎች በቀላሉ ተጠቃሚዎችን ለመከታተል አዳዲስ መንገዶችን እንደሚያገኙ ያስጠነቅቃሉ። ለምሳሌ የጣት አሻራን መጥቀስ እንችላለን። ይህ ዘዴ ያለ ኩኪዎች የእኛን ማንነት ለመለየት ከስልካችን ወይም ከኮምፒውተራችን ልዩ ልዩ መረጃዎችን የሚሰበስቡበት ዘዴ ይሆናል። ታዲያ ኩኪዎች የሚያሳስቡንና ግላዊ መረጃዎቻችንንም ሰዎች እንዲከታተሉ የማንፈልግ ከሆነ ራሳችንን የምንጠብቅባቸው አንዳንድ መንገዶች ይኖራሉ። አብዛኞቹ ብራውዘሮች ኩኪዎችን በተመለከተ ፍላጎታችንን እንድናስተካክል ያስችሉናል። በክሮም ብራውዘር ውስጥ ለምሳሌ የሰርድ ፓርቲ ኩኪዎችን ማገድ፣ ነባር በኮምፒውተራችን ላይ የሚገኙ ኩኪዎችን ማጥፋትና ብራውዘራችንን በዘጋነው ቁጥር ኩኪዎች እንዲጠፉ ማድረግ እንችላለን።